የማዕከላዊ ኢትዮጵያ ክልል ቴክኒክና ሙያ ስልጠና ቢሮ የ2018 በጀት ዓመት የመጀመሪያ ግማሽ ዓመት አፈጻጸምን ጨምሮ የክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰው ኢኒሼቲቭ የሆነውን ኢትዮ ኮደርስ ዲጂታል ክህሎት አተገባበርን በተመለከተ የውይይት መድረክ አካሂዷል። በመድረኩ የኢትዮ ኮደርስ ዲጂታል ክህሎት አተገባበርን በተመለከተ ለውይይት መነሻ የሚሆኑ ጽሁፎች የቀረቡ ሲሆን በተሳታፊውም ሰፊ የሆነ ውይይት ተደርጎባቸዋል። በዋናነት ለዲጂታል ክህሎት አተገባበር በክልሉ ከሚገኙ ፖሊቴክኒክ ኮሌጆች በስድስቱ ማለትም በዱራሜ፣ ሆሳና፣ ሀላባ፣ ወራቤ፣ ቡታጅራና የወልቂጤ ፖሊቴክኒክ ኮሌጆች መመረጣቸውንና 120 አሰልጣኞችን በመጀመሪያ ዙር ለማሰልጠን መታቀዱን በቀረበው እቅድ ላይ ተመላክቷል። በመድረኩ ላይ የተገኙት የማዕከላዊ ኢትዮጵያ ክልል የርዕሰ መስተዳድሩ ልዩ አማካሪ ዶክተር ንጉሴ አስረስ ዲጂታል ክህሎት ለሀገር እድገትና ብልጽግና ትልቅ አቅም እንደሆነ ተናግረው ይህንን እውን ለማድረግ የቴክኒክና የሙያ ተቋማት ሚናቸው ተኪ የሌለው ነው ብለዋል። በክልሉ ለወጣቶች በኢትዮ ኮደርስ ዲጂታል ክህሎትን ለማስጨበት በክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰው ሀሳብ ምንጭነት ወደ ትግበራ መገባቱንና ከስራ ፈጠራ ባለፈ የውጭ ምንዛሪ ለማስገኘት ድርሻው የላቀ እንደሆነም አንስተዋል። የክልሉ ቴክኒክና ሙያ ስልጠና ቢሮ ኃላፊ አቶ አሰፋ ዳቼ በበኩላቸው የዲጂታል ክህሎትን ወደ ትግበራ ለማስገባት የተመረጡት 6 ፖሊቴክኒክ ኮሌጆች ስልጠናውን ለመስጠት ካላቸው ምቹነት አንጻር እንደሆነ ጠቁመው በቀጣይ በሁሉም የቴክኒክና ሙያ ተቋማት የማስጀመር ስራው ይሰራል ብለዋል። በእነዚህ ኮሌጆች እንጀምር፣ የእነዚህን ኮሌጆች ጅማሮ በሂደት ደግሞ ወደ ሌሎች ኮሌጆች ወደ ሌሎች ተቋማት እያሰፋን መሄድ አለብን የሚል አቅጣጫ ተይዞ ነው እየተሰራ ያለው። እንደ ጥቅል ግን በሀገር ደረጃ እነዚህ ጉዳዮች ከተቀመጡ በኋላ በክልል ደረጃ የክልሉ ፕሬዝዳንት እንደኛ ክልል በዚህ ዘርፍ ፖቴንሻል አለ፣ አቅም አለ፣ ለዚህ የሚሆኑ ቅድመ ሁኔታዎች ስላሉ በክልል ደረጃ እንደ ኢኒሼቲቭ አንዱ ይዘን ይህን ስራ ማስተባበር አለብን፣ መምራት አለብን የሚል አቋም ይዘው ለኛ ተቋም አቅጣጫ አስቀምጠዋል ማለት ነው፣ ወይም ደግሞ ተልዕኮ ሰጥተዋል ማለት ነው። ቢሮ በመጀመሪያው ግማሽ ዓመት አፈጻጸሙ ካስቀመጣቸው ግቦች አኳያም ውጤት ማስመዝገቡን የተናገሩት የቢሮ ኃላፊው በሁለት ጉዳዮች ላይ ትኩረት ተሰጥቶ ስራዎች መሰራታቸውን አብራርተዋል። አንደኛው ስልጠና ነው። ከስልጠና ጋር በተያያዘ ዜጎችን ማሰልጠን፣ ወጣቶችን ማሰልጠን፣ ሴቶችን ማሰልጠን ያስፈልጋል። ይሄ ስልጠና ደግሞ እንደኛ ተቋም በዋናነት የሚሰራው የክህሎት ልማት ነው። የዜጎችን የክህሎት ልማት ውጤታማ ሊያደርግ በሚችል መንገድ ስልጠናው መሰጠት አለበት። ከዚህ አንጻር በዚህ ዓመት አዲስ ሰልጣኞችን ካለን እቅድ አንጻር 16000 እና ከዛ በላይ ነው እቅድ አቅደን ወደ ስራ የገባ ነው። ካቀድነው እቅድ አንጻር 10,000 እና ከዛ በላይ ወጣቶችን ተቀብለን ስልጠና እየሰጠን ያለንበት ሁኔታ ነው ያለው። ከግማሽ ዓመቱ አንጻር 65% ነው። ስለዚህ ይህ አፈጻጸም በቂ ነው የሚል ግምገማ የለንም። በሌላ በኩል የቴክኒክና ሙያ ስልጠና ተቋማት ለሀገር ውስጥም ሆነ ለውጭ ሀገራት የስራ ስምሪት አጫጭር ስልጠናዎችን እየሰጡ መሆናቸውንና በበጀት ዓመቱ ከታቀደው በላይ ስኬት መመዝገቡን አቶ አሰፋ አብራርተዋል። ከግማሽ ዓመቱ አንጻር የውጭ ሀገር ስራ ስምሪት 65,000 እና ከዛ በላይ ነበረ። እኛ ደግሞ ያሳካነው 74,000 እና ከዛ በላይ ነው። ስለዚህ ይህንን ውጤት ከዚህ በላይ ማሳደግ፣ ከዚህ በላይ ተደራሽ እንዲሆን ማድረግ ያስፈልጋል። ይህንን በቀጣይ እንደ ተቋም አሁንም ስራ የምንሰራበት ነው የሚሆነው። ግን ደግሞ ካለን ፖቴንሻል አንጻር ካለን ወጣቶች ፍላጎት አንጻር የውጭ ሀገር ስራ ስምሪት ላይ አሁንም ስራ መስራት አለብን። በተጨማሪም ተቋማቱ ለአካባቢው ማህበረሰብ ችግር ፈቺ የቴክኖሎጂ ውጤቶችን ማቅረብ እንዲችሉ ውጤታማ ስራዎች መሰራታቸውንና ተቋማቱን በውስጥ ገቢ የማጠናከሩ ስራ እየተከናወነ እንደሆነም ተናግረዋል። በመድረኩ ተሳታፊ የሆኑና ያነጋገርናቸው የሆሳናና የወልቂጤ ፖሊቴክኒክ ኮሌጅ የስራ ኃላፊዎች ወጣቱን በቴክኖሎጂ የተደገፈ ክህሎት በማስጨበጥና ስራ ፈጣሪ እንዲሆን በማስቻል ረገድ ስልጠናውን ለማስጀመር አስፈላጊውን ቅድመ ዝግጅት ማድረጋቸውን ገልጸዋል። እኛ እንደ ኮሌጅ አስፈላጊ ዝግጅቶችን ኦልሬዲ ለይተን ዝግጅቱን እያጠናቀቅን ያለ ነው። መጀመሪያ የአሰልጣኝ ዝግጅት አሰልጣኞችን የሚያሰለጥኑ አሰልጣኞችን መለያ ስራ ተሰርተዋል። ስልጠና የሚሰጥበት የአይሲቲ ኢንፍራስትራክቸሮች፣ ኮምፒውተር፣ ኢንተርኔት አክሰስ ሬዲ ሆነዋል። ማብራት ቢቆራረጥ አውቶማቲክ የሆነ ጀነሬተሮች ተዘጋጅተዋል። አጠቃላይ እንደ ወልቂጤ ፖሊቴክኒክ ኮሌጅ ሳተላይት ኢንስቲትዩት ያሉን ዝግጅት ያደረግንበት ሁኔታ አለ። በመጀመሪያ የአይሲቲ መሰረተ ልማቱ ስማርት የማሰልጠኛ ክፍሎች እንዲኖሩ የማድረግ ስራዎች የሰራንበት፣ በቂ የኢንተርኔት አክሰስ እንዲኖር፣ የኮኔክሽን ችግሮች እንዳይኖሩ የማድረግና አሰልጣኞችን የማዘጋጀት በተመሳሳይም የስልጠና ማቴሪያሎችን የማዘጋጀት ስራዎች የሰራንበት ሁኔታ አለ።
በዚህም በተባለው ጊዜም ከዛም ቀደም ባለ ሁኔታ የተባሉ ተግባራትን ፈጽመን ውጤት ለማስመዝገብ ዝግጅት የበለጠ ያደረግንበትና እነዚህ ዝግጅቶቻችንም ደግሞ አጠቃላይ ባለድርሻ አካላት ባሉበት የጋራ ያደረግንበት ሁኔታ ነው ያለው ማለት ነው። በምክክር መድረኩ ከክልል እስከ ወረዳ ያሉ የሚመለከታቸው የስራ ኃላፊዎች፣ የቴክኒክና ሙያ ተቋማት ዲኖችና የሚመለከታቸው ባለድርሻዎች ተሳታፊ ሆነዋል።